Hello guys, how are you? Are you fine? Okay, today I'm going to teach you about subordinating conjunction. Subordinating conjunction. Conjunction main ክፋሎች አሉት ብለናል ባለፈው ሰርተናል by the way እነሱ ደግሞ coordinating conjunction, subordinate conjunction and correlative conjunction የሚባሉ ናቸው ብለናል። ከነሱ ደግሞ ዛሬ የምናየው subordinating conjunction የሚባለው አንዱ ክፋል ነው የምናየው ማለት ነው። አያያዝ ወይ ደግሞ መስተጻምር ብለን ምን ጠራቸው ናቸው ማለት ነው። subordinating conjunction የሚባሉ ከconjunction ወይ ደግሞ ከታቢ ኦፍ conjunction አንዱ ነው ማለት ነው። እሺ subordinating conjunction ማለት ምን ማለት ነው? እስኪ ይህ ቪዲዮ እስከ መጨረሻ እዩትና ሐሳቡ ይረዳችኋል ማለት ነው። Subordinate conjunctions are used to gain subordinate or dependent clauses to main or independent clauses ማለት ነው። አንዱ dependent clause ሲሆን አንዱ ደግሞ independent clauseዎች ለማያያዝ የሚያገለግል የቃል ክፍል ነው ማለት ነው። ወይ ደግሞ የኮንጃክሽን ክፍል ነው ማለት ነው። አንዱ main ወይ ደግሞ independent clause ሲሆን በቃ ራሱ የቻለ ማለት ነው። independent ማለት dependent ማለት ግን በቃ የሆነ ሙሉ ሐሳብ ያሻጋግራል። የሆነ እንደ መጀመሪያ ሆኖ ይመጣል ግን ሌላ እዛ ላይ ካልተለጠፈ ሙሉ ሐሳብ አያስተላልፍም ማለት ነው። የሆነ ሐሳቡ የተቆረጠ ነው ማለት ነው። እንዴት በቃ ኤግዛምፕል ስናየው ይረዳናል ማለት ነው። they usually placed at the beginning of the subordinate clauses እነዚህ አያያዦች የመጀመሪያ ቃል ሆኖ ነው ያገለግሉ ኢንዲፔንደንት ክሎዙ ላይ ማለት ነው። ከዲፔንደንት ክሎዙ እሺ ዲፔንደንት ክሎዙ ላይ እንደ መጀመሪያ አብዛኛው ጊዜ እንደ መጀመሪያ ሆኖ ነው የሚመጡት እንደ ቃል ሆኖ ማለት ነው። እንዴት ነው ምትለኝ ያለ ይያልክ ትሆናለህ። አሁን ወደ ኤግዛምፕል ስንሄድ ግን በደንብ ይረዳልና እስከ መጨረሻ ግን ይህ ቪዲዮ ተከታተሉ። እሺ word like after, although, before, if, since, in order to, that, unless, until, so that, while የሚባሉ ቃሎችና ሌሎችም አሉ by the way ብዙ ናቸው። እነዚህ እንደ subordinating conjunction ሆኖ የሚያገለግሉ ቃሎች ናቸው ማለት ነው። ወይ ደግሞ የቃል ክፍሎች ናቸው ማለት ነው። እንዴት ነው እነዚህ ሴንተንስ ላይ ገብቶ ምን አይነት አገልግሎት ይኖራቸው ይሆን ብላ ትጠይቃለህ አይደል? ወደ አእምሮ ኦኬ ኤግዛምፕል እንሂድ። ኤግዛምፕል 1 ስናይ unless we act now አለ። አሁን መስራት አለብን በቃ አክት ወይ ደግሞ ተግባር አለብን። we will be loser አለበለዚያ ግን loser ነው የምንሆነው ወይ ደግሞ ከሳሪ ነው የምንሆነው። ክሳራ ያጋጥመናል አለበለዚያ እያለ ነው። ስለዚህ በአሁኑ ማድረግ አለብን። unless we act now ለምን በቃ አሁን ተንጠልጥሎ ነው ያለው። unless we act now ከዛ ግን ኮማ ብለን we will be losers አለበለዚያ ግን ከሳሪ ወይ ደግሞ ክሳራ ያጋጥመናል ይለናል ማለት ነው። ስለዚህ unless ሚለው subordinate conjunction ሆኖ ነው ያገለገለው ማለት ነው። ኦኬ ሁለተኛው ኤግዛምፕል I want out አለ። independent clause ነው ይሄ። I want out ወደ ውጭ ሄድኩ ትርጉም አለው እኮ ይሄ። ግን የሆነ ነገር ግን እንዲብራራ ደግሞ ሌላ ያስፈልገዋል ማለት ነው። I want out although it was cold አለ። although it was cold ማለት አሁን ይሄ የተንጠለጠለ ነው አይደል? አሁን የመጀመሪያው ካልገባኮ ሙሉ ሐሳብ ያስተላልፍም ነበር ኢንዲፔንደንት ክሎዙ ወይ ደግሞ ዲፔንደንት ክሎዙ ማለት ይሄ although it was cold አለ። ምንድነው ግን የመጀመሪያው ሙሉ አድርጎታል። I went out ወደ ውጭ ሄድን although it was cold ወደ ውጭ ሄድን ዋላኳ ውጭ ላይ በጣም ቀዝቃዛ ቢሆንም እያለ ነው። ቀዝቃዛ ቢኖርም ያ ወጪ ሄደናል እያለ ነው። ስለዚህ I went out although it was cold. although indicates what? subordinate conjunction እሺ subordinate conjunction ሆኖ ያገለግለው ማለት ነው። የመጀመሪያው dependent clause it was cold although it was cold በቃ የሆነ የተንጠለጠለ ሐሳብ አድርጎ ይቆያል። ከዛ ጠምሮ ሌላ አመጣና የሆነ ትርጉም ያለው ሐሳብ አደረገው ማለት ነው። I went out although it was cold ማለት ወደ ውጪ ሄደናል ዋላኳ ውጪ ላይ ቀዝቃዛ ቢኖርም ብሎ
ሐሳቡ ደመደመ ማለት ነው also indicates subordinate conjunction okay ወደ ሶስተኛው ስንሄድ ደግሞ she talks as if she is a boss አለ she talks as if she is a boss በቃ ኃላፊ ወይ ደግሞ ኃላፊ ስለሆነች ለኛ አናገረኝ ታናግረናለች እያለ ነው ታናግረናለች as ኃላፊ እስከሆነች ድረስ ታናግረናለች እያለ ነው ኃላፊ እስከሆነች ድረስ በቃ እያናገረች ነው as if ሚለው subordinate conjunction ነው ማለት as if she is a boss ኃላፊ እስከሆነች ድረስ ታናግረናለች በቃ ግዴታዋ ነው በቃ እኛስ እሷ ስታናግረን ምንም ቅርታም ገለም አይሰማን እያለ ነው as if she is boss she talks as if she is boss yeah ወደ አራተኛው ስንሄድ ደግሞ she studied hard so that she passed the exam አለ she studied hard ጠንክራ አጠናች በቃ ይሄ independent clause ነው so that she passed the exam so that she passed the exam አሁን የመጀመሪያው ቃል ካልነበረ የተንጠልጠለ ይሆን ነበር so that she passed the exam ለምን ምክንያት የሆነ የተለጠፈ ነገር መምጣት አለበት ማለት ነው independent clause እዛ መቅረብ አለበት she studied hard so that indicates what subordinate conjunction she studied hard so that she passed the exam ጠንክራ አጥንታለች በዛ ምክንያት ደግሞ ፈተናው አለፈችው እያለ ነው so that indicates በዛ ምክንያት ደግሞ ፈተናው በቀላሉ ማለፍ ይችላልች እያለ ነው አንተ ስለዚህ so that indicates what subordinate conjunction ነው ማለት ነው አያያዥ ቃል ነው ማለት ነው ሁለቱም አጣምሮ ትርጉም ያለው ሴንቴንስ እንደሆነልን አደረገ ማለት ነው አንተ እሺ ወደ አምስተኛው ስንሄድ ግን አልማዝ was absent አለ አልማዝ was absent ታዲያ ምን ሆነች አልማዝ was absent ያው የኢንዲፔንደንት ክሎዝ ነው አሁን ወደ ሁለተኛ because she was sick አለ because she was sick አሁን ይሄ ኢንዲፔንደንት ክሎዝ ሳይሆን ዲፔንደንት ክሎዝ ነው because she was sick ሐሳብ ካልኖረ ወይ ደግሞ አልማዝ ቀርታለች አብሰንት ሆናለች ካላለ ያን ሙሉ ትርጉም አያስተላልፍም ነበር ማን because she was sick ምን ስለሆነች የሚል ትርጉም ወይ ደግሞ ጥያቄ ያስጠይቀናል ማለት ነው አሁን ግን ሐሳቡ ሙሉ በሙሉ ትርጉም ያለው ሐሳብ እንደሆነልን አደረገ ማን አልማዝ was absent because ምክንያቱ she was sick አልማዝ absent ወይ ደግሞ ቀርታለች አልመጣችም ምክንያቱ አሟት ነበር እያለ ነው አሟት ነበር ያን ጊዜ አልማዝ አልመጣችም absent ሆናለች ምክንያቱ because የሚለው ምክንያቱ የሚል subordinate conjunction ነው እሷ ታማ ስለነበረች እያለ ነው ታማ ስለነበረች ሙሉ መልእክት ተላልፈዋል ምክንያት ከዛ ውጤቱም የተስማማ እንደሆነልን አደረገ ማን ነው because የሚለው መስተጻምሩ ወይ ደግሞ አያያዥ ቃሉ እያልኩ ነው እሺ አልማዝ was absent because she was sick because indicates subordinate conjunction are you with me okay please follow me what I want to say okay number 6 or example 6 as I told you earlier the lecture has been postponed as I told you earlier አስቀድሜ እንደነገርኳችሁ አለ the lecture has been postponed ቀጠረው አስተላልፎታል በቃ አዘገየው ወደ ሌላ ቀን አስተላልፎታል እያለ ነው እንደነገርካችሁ የሱ ሁኔታ አይቶ እየነገራቸው ነበር ማለት ነው እንተ ሰውየው as indicates what as የሚለው እዚህ ላይ as የሚለው subordinate conjunction ነው ማለት ነው as I told you earlier አስቀድሜ እንደነገርኳችሁ the lecture has been postponed አስተላልፎታል ቀኑ አስተላልፎታል ማለት ነው ስለዚህ as I told you earlier the lecture has been postponed በቃ ታላልፏል አስቀድሜ እንደነገርኳችሁ ሌክቸሩ ታላልፏል የሚል ትርጉም አለው ማለት ነው ኦኬ አሁን ወደ ሰባተኛው ስናልፍ ነው I went to school
without eating breakfast አለ because I woke up late this morning I went to school without eating breakfast ወደ ትምህርት ቤት ቁርስ ሳይበላ ሄድኩ እያለን because የሚል subordinate conjunction አለ I wake up late this morning በቃ ዘግቼ ነው የተነሳሁት ይህ ጥዋት በጥዋት ዘግቼ ወይ ደግሞ ቆይቼ ነው የተነሳሁት በዚህ እንዳይረፍደኝ ብዬ ዝም ብዬ ሄጃለሁ እያለ ነው because I wake up late this morning ማለት ዘግቼ ስለተነሳሁ ማለት ነው because indicates what subordinate conjunction እኔ ጋር ናቸው አይደለ ኦኬ ስምንተኛው he passed the test because he held a good teachers በደንብ እዩት he passed the test because he had a good teacher ፈተናው አልፎታል ማን ነው እሱ ማለት ነው he passed the test because he had a good teacher ፈተናው እኮ አልፎታል እሱ ሰውየው ምክንያቱ በጣም ጥሩ መምህር ነው የነበረው ያው ያንን ይታወቃል ጎበዝ ነበረ ይላል because he had a good teachers በቃ ጥሩ መምህር ነበረ የሚል ማን ነው እሱ ማለት ነው ስለዚህ because ማለት ምክንያት አለው እኮ ሁሉ ነገር አሁን እሱ ፈተናው አልፎታል እንደሚያልፍም ይታወቃል ማለት ነው በስራው አንፃር ስታየው የሚል ነገር ማብራሪያ ይሰጣናል አልኮታ ይሄ እየተያያዘ ነው ማለት ነው ውጤቱና ምክንያቱ እያያያዘ ጥሩ የሆነ መልእክት እንዲያስተላልፈልን እያደረገ ነው ማለት ነው ማን subordinating conjunction በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ወደ ዘጠነኛው ስንሄድ ደግሞ people run for shelter አለ people run for shelter when the rain come out ሰዎች እየሮጡ ነው ለመጠለል ወይ ደግሞ የሆነ መጥለያ ለማግኘት እየተራራጡ ነው when the rain come out ዝናው ሲመጣ when the rain come out ምን independent clause ነው ይሄ ባይዘው dependent clause ነው when የሚለው dependent ነው ሌላ ተጠግቶ የሆነ ሙሉ እንዲያደርገው ይፈልጋል ማለት ነው የትኛው ኋለኛው when the rain come out ታዲያ ምን የሚል ሐሳብ እንድናስብ ያደርግናል ግን የመጀመሪያው ግን people run for shelter ማለት ይሄ ኢንዲፔንደንት ነው ብቻውም መልእክት ያስተላልፋል ባይዘው ሰዎች ይራራጣሉ ለጥላ ወይ ደግሞ ለመጠለል እያለ ነው መልእክት አለው ታችኛው ደግሞ when the rain come out ብሎ ደግሞ ሙሉ አደረገው ለሱ ማለት ነው ስለዚህ when indicates what subordinate conjunction ማለት ነው አስረኛው the audience left the hall when the ምን አለ the audience left the hall when the performance was over ሰዎቹ ኦዲያንስ ወይ ደግሞ እነዚህ ታዳሚዎች አዳማጮች ከሆል ወይ ደግሞ ከአዳራሹ እየወጡ ነው ማን ሲሆን ያን performance ወይ ደግሞ እዛ የተዘጋጀው ዝግጅት ሲጨርስ ኦቨር ይላል performance was over ሲጨርስ እያደረጉ ነበር እያለ ነው ምን አለ the audience left the hall when the performance was over እነዚህ ታዳሚዎቹ ወጥተዋል ከአዳራሹ መቼ performance ወይ ደግሞ ዝግጅቱ ሲያልቅ ወጥተዋል እያለ ነው ስለዚህ when indicates what subordinate conjunction ወደ 11ኛው ስንሄድ ደግሞ the children were happy when the show began the children were happy when the show began እነዚህ ልጆች በጣም ደስተኛ ነበሩ ያነ ምርኢቱ ሲጀመር እያለ ነው ምርኢቱ ሲጀመር በጣም ደስተኛ ነበሩ ልጆቹ when መቼ when የሚለው ነገር ሲጀመር when በሰዓቱ ያነ ሲጀመር እያለ ነው አንተ እያያያዘ ነው ምን አለ the children were happy ልጆቹ በጣም ደስተኛ ነበሩ ያን ጊዜ መቼ በሰዓቱ ያነ ሾው ወይ ደግሞ ያነ ምርኢት ሲጀመር the children was happy when the show began when indicates what subordinate conjunction when the show began ምን ሆነ ከዛ dependent clause ነው አይደለ ይሄ የመጀመሪያው clause ካልኖረ መልእክት የለውም when the show began ታዲያ ምንድነው የሚል ነገር ያስመጣል ወይ ደግሞ መልእክት የለውም የተንጠለጠለ ነገር ነው ስለዚህ ይሄ ነው
subordinate conjunction ማለት ደግሞ ስለዚህ ሙሉ ያደረገው የትኛው ነው the children were happy የሚለው ይሄ ግን independent clause ነው independent ማለት ራሱ የቻለ መቆም የሚችል ነው ማለት ነው when the children were happy were happy when the shop began የሚለው መልእክት ልጆቹ ደስተኛ ነበሩ ያነ ምርኢት ሲጀመር እያለ ነው ማለት ነው ወደ 12ኛ ስንሄድ ደግሞ she will not come unless you invite her እሷ አትመጣም አለበለዚያ ግን ጥራት በቃ መጥራት አለብህ እያለ ነው አለበለዚያ ጥራት እንጂ አትመጣም ራሷ ማለት ነው አንተ she will not come unless you invite her ግበዛት ጥራት እያለ ነው ስለዚህ unless indicates what subordinate conjunction ነው ማለት ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ተረታችሁ ምንድነው subordinate conjunction ማለት dependent clause ነው dependent የተንጠለጠለ clause ነው ማለት ነው አንደኛው ግን dependent ራሱ ችሎ መቆምም ይችላል መልእክት ያስተላልፋል ግን ሙሉ እንደሆነ ደግሞ ከሙሉ እንደሆነ ደግሞ ያንን subordinate conjunction እዛ ላይ መያያዝ አለበት ማለት ነው እየተረዳችሁ እንደሆነ ተስፋ አደርጋለሁ ተረዳችኋል already ስለዚህ ከተረዳችሁ ደግሞ ቪዲዮ ከወደዳችሁ ደግሞ subscribe share and like አድርጉና ለዚህ ቪዲዮ ደግሞ ወይ ደግሞ ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much